ብዙ ሰዎች እኛም እኮ ዩቲዩብ አካውንት ከፍተን ስራ መጀመር እንፈልጋለን፣ ግን ደግሞ በምን አይነት ርዕስ መጀመር እንዳለብን አናውቅም ይላሉ። የዛሬ ቪዲዮአችን ዩቲዩብ ላይ መስራት የምትችሏቸው ርዕሶች ይዤ መጥቻለሁ። እናንተ ደግሞ ከናንተ ፐርሰናሊቲ ጋር የሚሄድ አንዱን መርጣችሁ መጀመር ትችላላችሁ። ይሄ ልላችሁ የቻልኩት ደግሞ እናንተ የማትወዱትን ከናንተ ፐርሰናሊቲ ጋር የማይሄድ ርዕስ መርጣችሁ ብትጀምሩ እንኳን በቀጣይነት ልትወዱት አትችሉም። እናንተ ያልወደዳችሁት ነገር ደግሞ የናንተ ኦዲየንስ አይወዱትም ማለት ነው። ለምሳሌ እኔ ስለ ቀልድ ስሪ ብባል አልችልም፣ ምክንያቱም እቀልዳለሁ ብዬ ሰዎችን ላስቀይም እችላለሁ። ስለዚህ ይሄ ከኔ ፐርሰናሊቲ ጋር አይሄድም ማለት ነው። ስለዚህ እናንተም ከማመጣላችሁ ዝርዝር አንዱን እናንተ የምትወዱትን መርጣችሁ መጀመር ትችላላችሁ። ቁጥር 1 ኤክስፕሌነር። ይሄ ማለት ስለ አንድ ጉዳይ፣ ስለ አንድ ርዕስ ወይ ስለ የሆነ እቃ ርዕስ አንስታችሁ ስለዛ ጉዳይ ማብራራት ማለት ነው። ስለ ኤአይ ሊሆን ይችላል፣ ስለ ጤና ሊሆን ይችላል፣ ስለ አባይ ግድብ ሊሆን ይችላል። ስለ የሆነ ርዕስ ብቻ አንስታችሁ ስለዛ ጉዳይ ሪሰርች አድርጋችሁ እናንተ ዩቲዩብ ላይ መጣችሁ ኤክስፕሌን ማድረግ ትችላላችሁ። ስለዚህ በዚህ ዩቲዩብ ቪዲዮን መስራት ትችላላችሁ ማለት ነው። ሁለተኛ ደግሞ ስቶሪ ቴሊንግ ነው። ይሄ ደግሞ የተለያዩ አዝናኝ ነገሮች፣ አሳዛኝ ነገሮች፣ አስደናቂ ነገሮች አምጥታችሁ ስቶሪ መናገር ነው። ቁጥር 3 ደግሞ ሪቪው ነው። የተለያዩ ከተሞች፣ ቦታዎች እየሄዳችሁ ሬስቶራንቶች፣ ካምፓኒዎች እየሄዳችሁ ስለዛ ሪቪው ማድረግ። ለምሳሌ ሬስቶራንት ውስጥ ገብታችሁ የሚይዙት ምግብ አይነት፣ ለየት ያለ ነገራቸው ምንድነው ምናምን የሚል ሪቪው እያደረጋችሁ ስለ ሬስቶራንቱ ያሉት ነገሮችን ማሳየት ትችላላችሁ ማለት ነው። የሚሸጡ ነገሮች ከሆኑ ደግሞ ስለ ዋጋቸው፣ ስለ ጥራታቸው ሁሉም ነገር በዝርዝር ሪቪው እያደረጋችሁ ለኦዲየንስ ማሳየት ማለት ነው። ቁጥር 4 ደግሞ አድቫይስ ነው። አድቫይስ ደግሞ የተለያዩ የኮስሞቲክስ እቃዎች ሊሆን ይችላል፣ የተለያዩ ማቴሪያሎች የተባሉትን ገዝታችሁ እናንተ ማሳየት ማለት ስለዛ እቃ መናገር። ለምሳሌ ሪንግ ላይት ከገዛችሁ ስለ ሪንግ ላይት ኦሪጂናል ነው፣ እንዴት ነው የሚገጥመው፣ እያንዳንዱ ነገር ሰው አዲስ እቃ ሲገዛ ስለዛ ጉዳይ ትንሽ ማብራሪያ ይፈልጋልና ዩቲዩብ ላይ ሰርች አድርጎ ማወቅ ይፈልጋል። ስለዚህ እናንተ ደግሞ ስለተለያዩ የኤሌክትሮኒክስ ነገሮችም የኮስሞቲክስ ነገሮችም የተለያዩ ነገሮች አምጥታችሁ ስለዛ ነገር ማብራራት። ይሄ ከመግዛታችሁ በፊት እንደዚህ ነገሮች ምረጡ፣ እንደዚህ አድርጉ የሚለውን አድቫይስ መስጠት ትችላላችሁ ማለት ነው። አምስተኛ ደግሞ የሪአክሽን ቪዲዮ መስራት ማለት ነው። ከቲክቶክ የሚሆን ከተለያዩ ሶሻል ሚዲያ ገጾች አምጥታችሁ ወደ ዩቲዩብ አምጥታችሁ ሰብሰብ አድርጋችሁ ስለዛ ጉዳይ እናንተ የሚሰማችሁ ስሜት ሪአክት ማድረግ። እንደዚህ አይነት ቪዲዮ የሚሰሩ ዩቲዩበሮች አሉ፣ በርካታ ኢትዮጵያውያን ማለት ነው። ለምሳሌ ዳሎል አለ፣ አብሪሎ አለ፣ አሌቲዩብ አለ፣ የተለያዩ በርካታ የሪአክሽን ቪዲዮ የሚሰሩ ኢትዮጵያውያን አሉ። እንደነሱ እናንተም መስራት ትችላላችሁ ማለት ነው። ስድስተኛ ደግሞ ብሎግ ነው። ይሄ ደግሞ የተለያዩ ቦታዎች እየተዘዋወራችሁ ውላችሁን ማሳየት። ለምሳሌ ቤተክርስቲያን ከሄዳችሁ፣ ወደ ስራ ቦታ ስትሄዱ፣ እቤት ስትውሉ የምታደርጓቸው ነገሮች፣ ገዳም ስትሄዱ፣ የተለያየ ቫኬሽን ስትሄዱ ወደ ሌላ ሀገር እንደነዚህ አይነት ዱባይ ምናምን ስትሄዱ ቪዲዮ መስራት ማለት ነው። ይህ ብሎግ ይባላል። እናንተም እንደዚህ አይነት ቪዲዮ መስራት ትችላላችሁ። ሰባተኛ ደግሞ ቲዩቶሪያል ነው። ቲዩቶሪያል እናንተ ያላችሁ እውቀት ማስተማር ማለት ነው። በየጊዜው እየመጣችሁ ለምሳሌ ቋንቋ ሊሆን ይችላል፣ ፊዚክስ፣ ኬሚስትሪ፣ የተለያዩ እውቀቶች ስለ ቪዲዮ ኤዲቲንግ የተለያዩ ነገሮችን በቲዩቶሪያል መልክ ለኦዲየንስ ቪዲዮ መስራት ትችላላችሁ። ለምሳሌ በዚህ መጥቀስ የምንችለው ማራኪ እንግሊሽ አለ። አሁን እሱ ከዚህ ውስጥ ይመደባል ማለት ነው። ስምንተኛ ደግሞ ያው ትንሽ አቅም ያስፈልጋል፣ ኢንተርቪው ነው ወይም ደግሞ ፖድካስት። አሁን ላይ በጣም ብዙ ሰዎች ፖድካስት እየሰሩ ነው። አሪፍ ስቱዲዮ መከራየት ከቻላችሁ፣ የሚያምር ስቱዲዮ አድርጋችሁ ማይክሮፎን የምትገዙ ከሆነ፣ ወንበሮች፣ ሶፋዎች የምትገዙ ከሆነ፣ ካሜራ የመግዛት አቅም ካላችሁ
እነዚህን ገዝታችሁ የተለያዩ ታዋቂ ሰዎችም ባለ ታሪኮችም ኢንፍሉዌንሰሮችም እያመጣችሁ ስለነሱ ታሪክ ለኦዲየንስ ማጋራት ማለት ነው። እንደነወቸው ጉድ አለ፣ ብዙ አሉ፣ ያልጠቀስኳቸው ብዙ ፖድካስቶች አሉ፣ የተለያዩ አሉ ማለት ነው። እናንተም እንደዛ መስራት ትችላላችሁ። 9ኛ ደግሞ ፕራንክ ነው። ፕራንክ ደግሞ አሁንም ይሄ ኢትዮጵያ ውስጥ በጣም እየተሰራበት ያለ ስራ ነው። እንደው መጀመሪያ አካባቢ ድሮ ማይክ የሚባል ልጅ ነበረ፣ እንደዚህ ፕራንክ ምናምን እያደረገ ነበረ እና ያኔ ብዙ እንትን አልተጀመረም ነበር። አሁን ግን የተለያዩ ጥንዶች ጓደኛሞች ፕራንክ እየተደራረጉ ናቸው እና በዛ በጣም ብዙ አሪፍ ብር እየሰሩ ነው። ቤተሰቦቻችሁ ሊሆን ይችላሉ፣ እህታችሁ፣ እናታችሁ ከዘመድ ጋር ከጓደኛ ጋር አሊያም ደግሞ ወጣ ብላችሁ ከተማ ላይ እንደዚህ መስራት ፕራንክ ማድረግ ትችላላችሁ። ባይዘው ይሄ የተለየ እንትን አያስፈልገውም። ስክሪፕት ጽፋችሁ ራሱ ልክ እንደ ድራማ ማቅረብ ትችላላችሁ። ለምሳሌ ደግሞ መግለጽ የምንችለው ዳኒ ሮያል፣ ጽጌ ሮያል የተለያዩ አሉ እና ደግሞ እነ አውቼ ሳምሪ እንደነዚህ አይነት ነገር ፕራንክ ይሰራሉ እና አሪፍ እየሰሩበት ነው ማለት ነው። እናንተም እንደዛ መስራት ትችላላችሁ። 10ኛ ደግሞ ኮሜዲ ነው። ኮሜዲ ደግሞ ከቲክቶክም ከተለያዩ ሶሻል ሚዲያ የሚያስቁ ነገሮችን ሰብስባችሁ አጫጭር አድርጋችሁ ዩቲዩብ ላይ አፕሎድ ማድረግ ነው። ይሄ ደግሞ አንደኛ እንደዛ ማድረግ ትችላላችሁ። ሁለተኛ ደግሞ የራሳችሁ ስክሪፕት አዘጋጅታችሁ ታለንቱ ካላችሁ ኮሜዲ መስራት ትችላላችሁ እና ይሄም አሪፍ ነው። ለምሳሌ ናቲ አብርሃም አለ፣ እንደዛ በኮሜዲ ነው የሚታወቀው፣ እንደዛ ይሰራል ማለት ነው። እናንተም እንደዛ መስራት ትችላላችሁ። አሁን ከዘረዘርኩላችሁ የዩቲዩብ አይዲያዎች አንዱ መርጣችሁ ከጀመራችሁ እርግጠኛ ነኝ አሪፍ ለውጥ ታይበታላችሁ። አንድ ቪዲዮ መስራት ከጀመራችሁ በኋላ ደግሞ በቀጣይነት ሁሌ ስሩ። እንደ ስራ እንደ መደበኛ ስራ አድርጋችሁ ቆጥራችሁ ስሩት። ዝም ብሎ ለመሞከር ምናምን ሳይሆን አንዳንድ ሁን እኔም ጨምሮ 10 ቪዲዮ ምናምን ከለቀቅም በኋላ ብዙ ለውጥ አይኖረውም። ባይዘዌ ዩቲዩብ በጣም ትግስት ይፈልጋል። ብዙ ቪው ምናምን ስለማይኖረው ተስፋ ልትቆርጡ ትችላላችሁ። እናንተ ግን ይህንን በማወቅ ያለ ማቋረጥ ውጤት እስከምታዩበት ድረስ መስራታችሁን ቀጥሉ። እሞክራለሁ ብላችሁ ሳይሆን እሰራዋለሁ ብላችሁ ጀምሩት፣ ከዛ አታቋርጡትም። ዛሬ ርዕሳችን ይህንን ይመስል ነበረ። ቪዲዮዬ ቁም ነገር አለው ብላችሁ ካሰባችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ቀጣይ እስከምንገናኝ ሰላም ሁኑ።